እናንተ የኢክራምና እንዲሁም ደግሞ የዳኒ ጭቅጭቅ ደስ ያለው ማን ነው ማለት ነው? ኢክራምና እንዲሁም ደግሞ ዳኒ ሲጨቃጨቁ እንዲህ እሱ ታፕታፕ አድርጉ ይላል። እሷ ደግሞ የምትፈልገው ጊፍት እንጂ ታፕታፕ አይደለም። እኔ ያንተ ቤተሰብ እኔ ያልኩትን የሚያደርጉ ከሆነ እኔ በበረዶ ውሃ ሻወር ይገባለሁ እያለች ነበር። ግን ደግሞ ያው እንደትገባ ወይም ደግሞ ያለችው ነገር እንዳያደርጉ እርግጠኛ ሆና ነው ማለት ነው። ምክንያቱም ይሄ ዳኒ እኮ ትክክለኛውን መልስ መልሶለት ነበር። ትላንት እኮ ሩታዬ እንድታሸንፍልኝ ያላቸውን ነገር በሙሉ ጨርሶ እንትን አድርጎታል። ስለዚህ ሌላ ጊዜ ደግሞ ይህንን ነገር ያደርጋሉ። አሁን ደግሞ ትላንት ያላቸውን ስለጨረሱ አሁን ደግሞ ድጋሜ ይህንን ነገር ማለቱ እንዲሁም ተገቢ አይደለም። ለዛ ነው እንጂ የኔ ቤተሰቦች ይኮራባቸዋለሁኝ፣ ይተማመንባቸዋለሁኝ፣ እኔን አያሳፍሩኝም፣ ያስኮሩኛል እንጂ እያለ ነበር። ግን ኢክራም ምን ሆና ነው በነገራችን ላይ ማለት ትንሽ ደብሮታል መሰለኝ። አሞት ይሆን ወይስ ምንድነው ነገሩ? ትንሽ እየደበራት ነው ስታወራ፣ በራሱ እየተነጫጨች ነው። እንዲሁም ደግሞ ፊቷ ራሱ የሌላ ጊዜ ኢክራምን ፊት አይደለም። እኔ ትንሽ የሆነ ራሷን አሞት ከሆነ አላውቅም። በነገራችን ላይ ትንሽ የሆነ ፊቷ ላይ ራሱ የሌላ ጊዜ እንትን አይታይበትም ማለት ነው። ግን እዚህ ጋር ግዴታ የሆነ ህዝብ የሆነ ነገር ያኔ ደስ ካለው መጀመሪያ የሚያደርገው ነገር ያደርጋል። ደስ ካላለው ደግሞ ያኔ ምንም እንትን አይልም። ስለዚህ የሆነ እኔ አላውቅም። እሷ የምትፈልገው ለዳኒ ጊፍት እንዲሰጠው ነው። እሱ የሚለው አይ እንግዲህስ ያኔ ያላቸውን ነገር ማታ ስለጨረሱ አሁን ደግሞ ምንም ማድረግ አይቻልም። እኔም ደግሞ ያንን ነገር አልጠይቅም ይላታል። እሱ ደግሞ ታፕታፕ ማለት ኮፒ ሊንክ አድርጉ እንዲሁም ደግሞ ሼር አድርጉ እንዲሁም ደግሞ ታፕታፕ አድርጉ ይላል። እሷ ደግሞ የምትለው ምንድነው? እንዲ ታፕታፕ ቢያደርጉ ምን ትጠቀማላ? ዋናው ጥቅሙ ጊፍት ነው እንጂ ጊፍት ይስጡ እያለች እየተነጫጩ ነው። በነገራችን ላይ እንደዛ ሰው ሲነጫጭ ደስ ይለኛል። እኔ ለምን እንደሆነ አላውቅም። በቃ እኔም አልሸነፍም አንቺ ማታሸንፊኝም ወይም ደግሞ አንተ ማታሸንፈኝም እኔም አልሸነፍም። ያኔ እንደዛ አይነት የሆነ ሁለታቸው እኩል ሲሄዱ ዳኒ በነገራችን ላይ ደረቅ ነው። እኔ ያልኩት እንጂ ሰው ያለው አይሆንም የሚል ሰው ነው። እኔ ያኔ ዝም ብዬ ሳየው ማለት ነው ማንን ዳኒን ያኔ የራሱን እንጂ የሌላውን ሰው ያዳምጣል ብዬ መቼም አላስበውም። የሆነ እንደ ዝም ብዬ ሳየው በራሱ የሆነ ደረቅ ሰው ነው የሚመስለኝ ማለት ነው። በነገራችን ላይ ግን አሁን ዛሬ ደስ ብሎኛል። ለምን እንዳለው ከዚህ በፊት እንትን የሚሉ ከሆነ አንድ ቀን ደግሞ ያ ነገር ለምን ቀራብኝ ወይም ደግሞ ለምን ቀራብህ ማለቱ ተገቢ ነው ብዬ አላስብም። ኢክራም ደግሞ ትንሽ ደብሮታል። እንዲሁ ንግግሯ ራሱ ደስ አይልም። ለማንኛውም ንጭንጫችሁ ደስ ብሎኛል ማለት ነው። ኢክራምና እንዲሁም ደግሞ ዳኒ ማለት ነው። በቃ እንደው አንቺ ልጅ ምን ሆነሽ ነው? እኔን አቃጥለሽ ልደፈኝ ነው እንዴ? አንቺ አቃጥለሽ ከሚደፈኝማ ሙዝ ላጥቼ ቢበላ ይሻለኛል። አንቺ ያልሽው ነገር የሚገኝ ነገር አይደለም። ስለዚህ ቤተሰቦችንም አላስቸግራቸውም የኔ አንበሳ የኔ ኩሩ ቤተሰቦች እያላት ነበር ማለት ነው። ማንን? ኢክራምን። ለማንኛውም ይሄንን አይቼ እንደ ኢክራም ሌላ ጊዜ እኮ እንትን ነበረች፣ ዛሬ ደግሞ ምን ሆና ነው በዚህ ልክ እያልኩኝ ነበር። ነገር ግን ደግሞ ያው ታውቁታላችሁ ይሄ የስራው ጉዳይ ነው ብዬ ነው ማስበው። ለማንኛውም ሁላችሁ አመሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ንጭንጫችሁ ደስ ብሎኛል። ቀጥሉበት እዛው እኛ ከታች ሆነን እያዳመጥ እነሱ ደግሞ ከላይ እየተነጫጩብን ነው ማለት ነው። እንግዲህስ ኑ አልመጣችሁ ወይም ደግሞ ያላያችሁ ኑ ቀጥታ ቲክቶክ ላይቭ ዳኒ ቤት ማለት ነው። ይሄ ከማን ቤት ነው? ማን ነው? እንዴት ነው የምትሉ ካላችሁ አቶ ዳንኤል ቤት ነው። እናም ደግሞ
እኔንም አበረታቱኝ፣ ሰብስክራይብ አድርጉኝ። ሰብስክራይብ ያደረጋችሁኝ ደግሞ አመሰግናለሁኝ። ከመጣችሁ አይቀር ትንሽ ተረጋግታችሁ ቪዲዮውን ማዳመጥና እንዲሁም ደግሞ ሀሳብ አስተያየት ካላችሁ ደግሞ ሀሳባችሁን እንዲሁም አስተያየታችሁን ማካፈል ትችላላችሁ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።